ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም A high priest in Addis Ababa delivers a sermon during Timkat, a 3-day festival period commemorating the baptism of Jesus Christ in the River Jordan by St. John the Baptist. Timkat ceremonies are observed by Emperor Haile Selassie I. His ancestry goes back to the Queen of Sheba and beyond to Kush, to the year 6280 BC. በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምናላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ በአንድም በሌላ የጀመርነውን ትላንትና ሐሳብ አንዳንዶች ኮሜንታችሁን አይቻለሁ። ሐሳብ እንቀጥላለን ስለ አዲስ አበባ። አንዳንዶች ምን አውቀነው መሰል ነገሮች ስላነሳችሁልኝ እንኳን እየተጠጣ ከጥንስሱ እናውቃለን እህሉም ሲበቅል ብዬ ሐሳብ እችላለሁ። ዛሬ እንግዲህ ወሳኝ ሐሳቦች የብልጽግና ቅጥፈትን በራሴ እድሜ እኔ እንግዲህ ህዳር ሲመጣ 50ኛ ዓመቴ ነው። በአብይ አህመድ በኔ ዘመን መወለዱ ራሱ በጣም ነው የሚያሳፍረኝ። ከልቤ ነው የምነግራችሁ። ግን እስቲ በመረጃና በማስረጃ ብናወራ በጣም ደስ ይለናል። ዛሬ እንግዲህ የሐሳቤ መነሻ እንዲሆን የማቀርብላችሁ እኚህ የምታዩቸው አባት ካህን ናቸው። እንደምታዩቸው በግልጽ የአሰቦት ገዳም ታውቃላችሁ። እንግዲህ እኚህ አባት በእስልምና አክራሪዎች ያው ብልጽግና ታላቂቷን ኦሮሚያና ታላቅ እስልምናን መንግስት ለማቋቋም የሚጠራው ተወክተው በአሁን ሰዓት በሆስፒታል ላይ ያሉት። እንግዲህ በአሰቦት ገዳም በተደጋጋሚ እንዲህ አይነት ጥቃት ይደረጋል። ለማስታወስ ያክልም ከተወሰኑ ወራት በፊት ይሄ የምትመለከቱት ወጣት ልጅ በዛ ቦታ ላይ
ወላጆቹም ተገለው ብዙ ሰዎች ተገለዋል። በነገራችን ላይ የአሰቦት ገዳም ሁሌ የአደጋ ሰለባ ነው የምትሆነው እና አጠቃላይ አርሲም የተለያየ ቦታ ላይ ማለት ነው እና ይሄንንም ልጅ እዚሁ ሶሻል ሚዲያ ላይ ትዝ ካላችሁ የወላይታውንም የናዝሬቶቹንም እንግዲህ የገደሏቸውና የወጓቸውን ቤተሰቦቻቸው እያሰብን ብቻ ሳይሆን የታመሙትን በማከም ብለን እንደምታዩት ለዚህ ልጅ ለቤተሰቦቹም ገንዘብ አሰባስበን እስከ መላክ ደርሰናል። እንደገና ሆስፒታልም እግዚአብሔር ያክብራቸው በጊዜው የነበሩ ሐኪሞችም ተረባርበው ይሄን ልጅ አክመውልን አውጥተዋል እና አባታችንንም አሁን እንግዲህ እንደገና እንደዚሁ ጉሮራቸው ላይ ሰንቅረውባቸው በጩቤ እንደዚህ አይነት ነገር ተፈጥሯል እና መንግስት ያለበት ሀገር ነው ወይ? ትዝ ካላችሁ የአካባቢ ድሮ አጋዚ የኢህአዴግ የጦር ካምፖች በዛ አካባቢ ይበዙ ነበር እና ተነስተዋል ከተወሰነ ጊዜ በኋላ እና ዛሬ ግን እንግዲህ ይህን ታላቅ ገዳም መነኮሳት በቆሎ እየተቀበሉ አንድ እናትን አግኝቻለሁ። በዛ ገዳም የነበሩ እናት በመከራ የሚኖሩ ቤተሰቦቻችን የጸሎት ሰዎች እንግዲህ በዚህ በጾሙ የደማቸው እየፈሰሰ ይገኛል እና ከዛ ልጀምር። በሁለተኛ ደረጃ እንግዲህ ዛሬ አጠንክሬ የምናገረው በዚህ በአዲስ አበባ ጉዳይ የትኛውም ሰው ሲናገር ምክንያታዊ መሆን አለበት። ኢትዮጵያዊነት የሚባል እሳቤ ልቡ ላይ የተቀመጠ ሰው አዲስ አበባ የኢትዮጵያ ዋና ከተማ ነው። በቃ አለቀ። የኢትዮጵያ ከተባለ ደግሞ ብልጽግና ሲበጣጥሰን የነበረው የፌዴራል ተብሎ ደግሞ የተቀመጠበት ውቅር አሉ። ስለዚህ የቤንሻንጉሉም የሲዳማውም የኦሮሚያውም የአማራውም የትግራዩም የአፋሩም የሶማሌውም የአጠቃላይ እንግዲህ እሱ ይመቸኛል ብሎ እየከፋፈለ 10 11 12 እያደረገ ለሸነሸናቸውም እንደ አጠቃላይ አዲስ አበባ ስለሚባል ዋና መቀመጫ ነች አዲስ አበባ። ከዛ ተነጥሎ ግን የኦሮሚያ የአማራ የደቡብ ዝንትን ምናምን የሚባለው ነገር የአዲስ አበባን ወይም የአዲስ አበባዎችንም መብት የሚጋፋ ነው። ይሄ በጽኑ እናገራለሁ ማለት ነው። ይህንን ስናገር አንዳንዶች አንተ ምን አገባህ ስለ አዲስ አበባ ልትሉኝ ትችላላችሁ። እንደዚህ የምትሉ ልጆች ግን ወይም ሰዎች ካላችሁ ከናንተ በተሻለ ስለ አዲስ አበባ ነው ያገባኛል። ያው እንደምታውቁት እኔ አምቦ ነው የተወለድኩት። በ40 ቀኔ አዲስ አበባ መጥቼ ተክለ ሃይማኖት ደብረ አሚን ነው የስላሴ ልጅነትን ያገኘሁት። ከመሰረቱ ለመናገር ስለፈለኩ ነው። ያ አካባቢ ለምሳሌ ወደ 5ኛ ስትወርዱ ከበርበሬ ወረንዳ በስተቀኝ በኩል ከአስፓልቱ ላይ ጀምሮ የአያቶቼ ይዞታል በደንብ። አባቴን ብትጠይቀው አያቴንም ብትጠይቀው ኖረውልኝ ብትጠይቀው አባቴም ዛሬ ቢኖር ልክ እንደኔ በአዲስ አበባ ቀልድ አላቅም ነው የሚል የአዲስ አበባ ልጅ ነውና። ያ ብቻ አይደለም። የከፍተኛ 3 እንዲሁም ደግሞ የቀበሌ 43 ፍርድ ሸንጎ ስራ አስኪያጅ መሰል ስራዎች ላይ የተሳተፈ ነው። በደንብ ላስረግጥልህ። ኢትዮጵያ ምድር ባቡር ሄደ ፋይል ቼክ ብታደርግ ታገኘዋለህ። ፍርድ ቤት ሄደ ቼክ ብታደርግ በዛ ሰዓት በግልጽ ይታወቃል። የዛሬው ጠበቃ ነገረ ፈጅ ነበር አባቴ። እኔ ዝዋይ ሄጄ አድጌያለሁ በስራ ምክንያት። ስለዚህ ዝዋይም ደግሞ የኔን ታሪክ ብትጠይቅ፣ ካቶሊክ ቤተክርስቲያን ብትጠይቅ፣ ኦርቶዶክስ ተዋሕዶ ቤተክርስቲያን ብትጠይቅ
ዛሬም ፕሮቴስታንት ሆኜ በተጠየቅ ምናልባት ይሄ የምታየው ህንፃ በቅርብ ጊዜ በዚች 5-6 ዓመት ወይም 7 ዓመት ከሮማንያን ሚሽነሪዎች ጋር አጀስት አድርጌ ከሁሉ በላይ ወንድማችን የሆነ አሳርፋይኔ ወንድማችን ጆንን አናግረን አጀስት ተደርጎ ዝዋይ ላይ ከኬጂ እስከ 8ኛ ክፍል ትምህርት ቤት አቋቁመናል። ያው ዶንቦስኮ ላይ በመምህርነት ስለምታውቁኝ ማለት ነው። ቆሻሻ ታሪክ እንደተጠበቀው ነው። ሌባና ወንበዴ መሆኔን ማለት ነው። ከሁሉ በላይ ግን እንዳልኳችሁ ማንነትን አለመካድ ትልቅ ነገር ነው። ስለዚህ ይሄ አሁን ቅድም ማሳያችሁ ፎቶ በቅርብ ቀን በዚህ ወር ምናምን ይተላከልኝ ነው። በዛ ያሉ የዝዋይ ልጆች ቴንኪው ብለው አሁን ዝዋይ ላይብረሪ ምናምን ሲባል የትኛውንም ነገር ላይ እንደ አንድ የዝዋይ እንዳደገ እስከ 12ኛ ከአንደኛ እስከ 12ኛ እንደተማረ ዝዋይ ደስ ይለኛል። ስለዚህ ያንን የተማርንበትን ኤሌመንተሪ ስኩል እንደገና ማደስ የሚለው ቢሮክራሲ ስለሚኖር ይሄ ቤተክርስቲያን በነገራችን ላይ አሴምብሊስ ኦፍ ጋድ ቸርችም እኔን ዲፕሎማ ያስተማረኝ ሰው ጆን ይባላል። ታሪኩ ረጅምና ራስ 48 ተኪ ፓስተሮች የኔ ታሪክ ነክቶት የቢኒያም ሀገር ተብሎ ከዛ በኋላ ይሄ ቦታ ተገዝቶ ዝዋይ ትልቅ የፕሮቴስታንት ቸርች ተገዛ። ከጀርባ እንደገና ያ ነገር ተደረገ። ይሄ አሁን ትምህርት ቤቱ ቦታ አስፋፍቶ በመያዝ ይሄ ነገር ተደርጓል። ያ ብቻ አይደለም፣ ልማት ማህበሩን ታውቃላችሁ ስንት ልጆች እንደሚመግም ማለት ነው። እና ምክንያታዊ ንግግር ነው። ስንደግፍ በምክንያት ነው፣ ስንቃወም በምክንያት ነው። አምቦን ብትወስደኝ አሁን ስለ ውሃ ቁፋሮ ላወራ እችላለሁ። አማራ ክልልን ብትወስደኝ በተጓዝኩበት ጉዞ ላይ የሆነ ነገር ማድረጌን፣ አፋርን ብትወስደኝ ታሪክ አለኝ። ሱማሌን ብትወስደኝ በነገራችን ላይ ታሪክ አለኝ። እረ ደረቅ ላድርግልህ፣ አላባን ብትወስደኝ፣ ወዘቃ ብትወስደኝ፣ ዲላ ብትወስደኝ ታሪክ አለኝ። ግን ከዚህ ሁሉ በላይ ታሪክ የአዲስ አበባ ጉዳይ ዋና ነገር ብለን የምናወራው የኢትዮጵያ ዋና መቀመጫ ስለሆነ ይህንን ለአንድ ብሔር ከሰጠኸው እንዳንተ የከሰረ የለም። እመጣበታለሁ። ለምሳሌ ዩቲዩብ ላይ ወደ ኋላ ሄዳችሁ ማየት ትችላላችሁ። የግብርና የድሮ ፕላንና ኢኮኖሚ ይባል ነበረ። ኩማ ደመቅሳ ራሱ በዲሲፕሊን 90ው ቤት እዛ ቢሮ ይሰራ ነበረ እና ፍላሚንጎ አካባቢ ልክ እነ ሽመልስ አብዲሳ ከለማ በኋላ ሽመልስ አብዲሳ ቦታውን ሲይዝ በዛ አካባቢ ጀርባ ያሉትን እንዳለ ለማስፋፊያ ብሎ ጠርጎ ሲያነሳ ሽመልስ አብዲሳ እኔ ነኝ የተቃወምኩት። ዩቲዩብ ላይ ገብተህ ማየት ትችላለህ። የአካባቢ ሰዎችን መጠየቅ ትችላለህ። ከዛ አንድ ነገር ጠየቅኩኝ። ምንድን ነው ከተባለ የኦሮሚያ ዋና ከተማ ስለምትሆን በዚህ ንግግራችን ላይ ትልቅ ቦታ ስለሚያስፈልገን እዛ ጋር እንግዲህ እንደምታውቁት መስቀል አደባባይ ጋር እስጢፋኖስን የማዳከም ነገር እንደተጠበቀ ሆኖ ከጀርባው እንደምታውቁት 27000 ሆራ ፊንፊኔ እንደተተከለ ስላችሁ ከፊት ለፊት ሆቴል፣ ከዛ በኋላ የኦሮሚያ ዋና ወደዛ ስቴዲየም ፊት ለፊት ላይ ደግሞ ኦዳ የኦሮሚያ ሙዚየም። አስቡት ስትራቴጂው ማለት ነው። ይሄን ሁሉ ስቃወም ነበረ። አሁን ምን ብለህ ነው ከተባለ እንዲህ ከሆነ ለአዲስ አበባም ለኦሮሚያም እንዲምታደርጉ ከሆነ የፌዴራል መቀመጫ የኢትዮጵያ ዋና ከተማ ነችና ከዛ ልፍ ስንል የአፍሪካ ዋና መቀመጫ ነው። ይሄም በነገራችን ላይ የአፍሪካ አንድነትን መስራች ከምትባልበት ዋና ነገር ማለት ነው። ዋናዋ ኢትዮጵያ ስለሆነች ማለት ነው። ስለዚህ እልፍ ያለ ታሪክ ብዙ ልናነሳ እንችላለን። ስለዚህ ይሄ ከሆነ ልክ ለኦሮሚያም እዚህ ጋር እንደሰጣችሁ ለሲዳማም ለስጡ፣ ደቡብ ህዝቦች ይባል ነበር በዛ ጊዜ፣ ለአማራም ስጡ፣ ለትግራይም ስጡ፣ ለቤንሻንጉልም ስጡ፣ ለሱማሌም ለአፋርም መስጠት አለባችሁ ብዬ የዛሬ 5 ዓመት በአደባባይ ተናግሬያለሁ። ፕራውድ ነው የሚሰማኝ በነገራችን ላይ ማለት ነው።
እንደ አንድ የአዲስ አበባ ልጅ አያችሁ ተናግሬያለሁ። ለምን ካላችሁ አዲስ አበባ የኦሮሚያ ዋና ከተማ ናት ተብሎ ከታሰበ ከተወሰነ ወደ የአዲስ አበባ ነገር አሸበራርቆ ከዛ በኋላ ሌላውን አግልሎ የሚሰራ ስራ ስላለ ነው፣ እየተሰራም ስላለ ነው። ስለዚህ ማስፋፊያ ሽመልስ ካደረገ በኋላ በደንብ ስሙኝ። ከዛ በኋላ እስኪ እንነጋገር። አዳነች አቤቤ አያት 49 እጣ የደረሰው ሰው ገባ ወይንስ እናንተ ከየክልሉ ያመጣችሁት የኦሮሞ ስም ያላቸው ሰዎች ቦታውን ወሰዱት? እስቲ ሊስቱ ይውጣ። 20% በእጣ ተሰጥቶ ከሆነ ይቀጣሉ። ለመንግስት አመራር በሚል ከተለያየ ክልል በስራ ዝውውር ከኦሮሚያ የመጡ ከአማራ አይደለም ከኦሮሚያ በስራ ዝውውር እየተባለ ለኮሚቴ እየተላከ ይሄንንም የሰራሁት የዛሬ 4-5 ዓመት ነው። ስለዚህ አሁን አዲስ አበባ ላይ ቤት ይሰራል። ቤት ተሰርቶ 20 ሎኑ ለማስመሰል ይደረግና 20 ሎን ነገር ለምን ከተባለ የአዲስ አበባ ጉዳይ እና አዳነች አቤቤን እረፍት ነስቷቸዋል። ምናልባት ጥቅም አለው ወይ ካላችሁኝ ጥቅሙ አዲስ አበባ የኢትዮጵያ ዋና ከተማ መሆኗ ብቻ ነው ጥቅሙ። ሌላውስ ጎጠኝነትን ያመጣል። ሌላውስ ታላቂቷን ኦሮሚያ ለመመስረት ዋናውን ነገር ይይዙታል። ጠቅላዩ ምንድነው ብለው የሚናገሩት በመረጃ ነው የምናገረው ብያቸዋለሁ። አዲስ አበባ የኦሮሚያ እምብርት ነች ይላሉ። ይሄ እምብርትን እንኳን ለይቶ ማያቅ መሪ ስላለን አዝናለሁ። እምብርት the center of body ከሆነልህ እንግዲህ እምብርት ነች ግን ለማለት አዲስ አበባ እንትን ራሱ ኪሎ ሜትር መማር ጥሩ ነው። አዲስ አበባ ግን እንዳልኳችሁ እኔ አባቴ የከፍተኛ 3 ቀበሌ 43 እንዳልኳችሁ እዚህ ከሜክሲኮ አካባቢ እስከ መርካቶ ድረስ እስከ ጨርተራ እስከ በርበሬ በረንዳ ያስተዳድር የነበረ ሰው ነው። የዛ ጊዜ ተዘካላችሁ ከፍተኛ 3 ራሱ ቢሮ ራሱ ሰንጋተራ ጋር ነበር ማለት ሳናውቅ እንትን አንልም ማለት ነው። ነገ እኮ ውጡ እንደሚመጣ እኮ ይታወቃል። ውጡ በየከኛ ተብሎ እንደሚደረግ ብዙ ነገር ከታሪካዊ ዳራ እንነሳለን ማለት ነው። ስለዚህ አዲስ አበባን የማያውቅ ግዴለሽነት እኔ አሁን እንዳልኳችሁ ነው። ይሄ አክራሪ ብሔርተኝነት አሁን ለምሳሌ ሚኒሶታ የኦሮሞ ነች የሚል ነገር አለ። እንደዚህ እዛ ትችላለህ። በነገራችን ላይ ያው አሜሪካ ስር መሰረቷ የነበሩት ዘሮች እነማን ናቸው የሚባል ካናዳንም አውስትራሊያንም ማጥናት ትችላለህ። ግን ያውኑ ግን ይውላችሁ ሃይማኖታዊም ጀርባ ላይ ሃይማኖታዊም አጀንዳ አለው። የሉተርም በለው የግራይ መሐመድም አጀንዳ አለው። እርግጠኛውን የምነግርህ ማለት ነው። ከእውነተኛይቱ የክርስቶስ ጎዳና የክርስትና ጎዳና የሚያወጣ መሆኑን ፋርዘር አይቻለሁ። ከጀርመን ሚሽነሪዎች እስከ አክራሪ ዋሃቢያዎች ድረስ ላስቀምጥልህ እችላለሁ። ኢትዮጵያን የማጥፋት ነገር፣ ኦርቶዶክስን የማጥፋት ነገር ሳልሰድረው አይደለም ማወራለሁ። ስለዚህ መብት የለም ለምትሉኝ ከአንተ በተሻለ እኔ አዲስ አበባ ሜክሲኮ ላይ ቤት አለኝ። አንድ ቤት አይደለም 5-6 ቤቶች የቤተሰቦችን ላነሳል እችላለሁ። ሜክሲኮ ላይ ብቻ አይደለም እግዚአብሔር መንገድ ላይ መገናኛ ላነሳል እችላለሁ። አያቴ የእሳት አደጋ ኃላፊም ጭምር ነበሩ። አቶ ጥግነ ወልደ ጊዮርጊስ ይባላሉ። አያገባህም እንዴት ትለኛለህ አንተ? አሁን አብይ አንተን አያገባህም ስትል አንተ ዘርህ ምናምን እንኳን በቅጡ እንኳን አይታወቅም፣ ግን በከበሻሻ ነው የመጣው።
እኔ እኮ 12ኛ ከጨረስኩ በኋላ ከ18 ዓመት ጀምሮ አዲስ አበባ ነው ያደግኩት። በ4 ዓመት ሄድኩኝ፣ በ18 ዓመት የተመለስኩኝ። በዛ ጉዞም ላይ እንዳልኩ ቀለብ የቤት ኪራይ ለመውሰድ መጥቼ አውቃለሁ። ክረምቱንም ከአያቴ ጋር ነው የማሳልፈው። አያገባም ብለህ በሐሰት ትርክት የናለዙ ሰዎች በሰሩት የክህደት ሐሳብ ኢትዮጵያ በሌለችበት ፖለቲካዊ ውቅር ይዛት ታይም ማለት ነው። በዛ ጊዜ እንደሌለችበት ውቅር አድርጋችሁ አመጣጣችሁ ሴትዮዋ ካርሲ እነ አባዱላ ከምናምን መጣችሁ የሆነ ነገር አዲስ አበባ ኬኛ ተበድሎ የኖረ ህዝብ ምናምን ብላችሁ ስታወሩ እኔ አፍራለሁ በነገራችን ላይ። ከዛ በተረፈ እንደ አንድ የሃይማኖት መምህር 24 ዓመት መጽሐፍ ቅዱስ ሲያስተምር እንደነበረ በተጣመመ መንገድ በምንፍቅናም ቢሆን የፖለቲካው ጉዳይ እያንዳንዱ ነገር ከአዋጅ 47 እስካሁን እስካለው ነገር የመሬቱ ጉዳይ የተለያየ ጉዳይ የሚከነክነኝ አንድ ኢትዮጵያዊ ኩሩ ኢትዮጵያዊ ነኝ። ይህን እውነት ደግሞ በሚሄዱና በሚመጡ ፖለቲከኞች አትባሉ በማለቴ እውነተኛ የክርስቶስ ቤተክርስቲያንን ኦርቶዶክስን አትንኩ በማለቴ አንዴ ጨለማ ቤት አንዴ በባውዛ የታሰርኩ ሰው ነኝ። ትምክት ከሆነ ማንም በመዝገብ ላይ 33 ጠበቃ እንዳጠቃላይ 42 ጠበቃ በዓለም ላይ የቆመለት ሰው የለም። በነገራችን ላይ በዓለም ላይ ሰርች አድርጉ 42 ጠበቃ የቆመለት ማንም የለም። በአንድ ሰው ቢኒያም ሽታዬ ነው ካለ በዓለም ላይ ያሳዩኝ 42 ጠበቃ ይኸው የቆመለት ቢኒያም ሽታዬ ነው። ናሙግተኝ በሐሳብ ልልና አንተ በአብሾ በሰከረ ጭንቅላት ለምትሰራው ነገር እኔ ግን መሬት የረገጠ እውነት ልነግር እችላለሁ። ለምሳሌ መስቀል አደባባይ የኦርቶዶክስ ነው ብዬ ስናገር ትላንትና መጥተህ ሆራ ፊንፊኔ ብለህ 27000 ካሪ ለሆራ ፊንፊኔ ስታለማ ዋርካውን ስትተክለው ይሄ ባዕድ አምልኮ ነው። ኧረ ከዛ በፊትም በፌስቡክ ላንሳለ እነ ዳውድ ኢብሳ መስቀል አደባባይ ላይ በሬ አርዳችሁ ስትቀባቡ ቡሬ በሬ ብሔራዊ ቲያትር ላይ ወጥቶ የተቃወመው ቢኒያም ሽታዬ ነው። መስቀል አደባባይ ተብሎ የእርድ ሰንጋ ስትለቀለቁ ብዬ የተናገርኩት የክርስቶስን መስቀል አድፋፋችሁት ያልኩት የዛሬ 6 ዓመት እኔ መሰልኩኝ ብሔራዊ ቲያትር ላይ። ኢሬቻን ስታደርጉ የዛሬ 6 ዓመት 7 ዓመት በፌስቡክ የተቃወምኳችሁ እኔ ነኝ። ኢድ አደባባይ ስትሉ የተቃወምኳችሁ እኔ ነኝ። ለምን ብትሉ እዛ ጋር እስጢፋኖስ አለ፣ እዚህ ጋር መስቀል አደባባይ አለ። እናንተ ደግሞ እዛች ጋር ሙዚየሟ ስትሰሩ በመሿለኪያ ጋር 3 በር ስታረጉላት እኔ ነቄ ነበርኩ። ከዛ ተሻግሮ የኦሮሚያ ቢሮ አለ፣ በዚህ ጋር እንደገና የሰራችኋቸው እንትን አለ። መስቀል አደባባይ ለማጥፋት የሄዳችሁበት ነገር እንዳለ 20 ቀን ታስረበታለሁ። ክብሬ ነው። ስለዚህ እያንዳንዱን ነገር ቁጭ ብዬ ሳገናዘብ እንደ አንድ ኢትዮጵያዊ እውነትን አልገለጥኩም ወይ ብዬ ራሴን አስባለሁ እና ፕራውድ ነው የሚሰማኝ። ይሄ እንዳይመጣ ነበረ ንቃ የአዲስ አበባ ሕዝብ ንቁ የሃይማኖት አባቶች እምላችሁ። አሁን ታሪካዊ ዳራውን እንዲህ በደንብ ሳስቀምጥላችሁ ይገባችኋል። አዲስ አበባ
በደንብ ስሙኝ። አዲስ አበባ ለምሳሌ አሁን እና አዳነች አቤቤ በተለያየ ላንቲካዎቻቸው ምግብ መመገብ የጀመርነው እኛ ነን ብለው ይናገራሉ። በደንብ ስሙኝ። ይሄ እኔ ነገ ልሞት እችላለሁ። እኔ ችግር የለብኝም። ሞት ፈርቼ አላቅም በህይወቴ። ምግብ እኛ መገብን 9 ሚሊዮን ህዝብ እየመገብን ነው ምናምን አሉ። መቼም ከአቤቤም ከመሐመድም ከአብዲሳም ኪስ አይደለም የናውታቸው መግቡት። ግን እስኪ የአዲስ አበባ ምገባ ሂደትን ሰዋዊነትን እናንተ ናችሁ የጀመራችሁት። ይሄን አደረግን የምትለው እየመገባችሁት ነው። እስኪ አንድ ታሪክ ላንሳላችሁና ሰውነት ብዬ ቀጥላለሁ። ተመልከቱ። ይህ የተማሪዎች ምገባ 1948 ነው። ይኸው ምገባ አለ። ግን አሁን አንዳንዶቻችሁ ምን ብላችሁ ትናገራላችሁ? የምገባ ወይዘሮ ሮማን ነች የኃይለማርያም ሚስት የጀመረችው ምናምን ስትሉ እኔ እስቃለሁ። እኔ በጣም ነው ምስቀው። ወይዘሮ ሮማን ሰርታለች። 48 ብቻ አይደለም የኔን ራሱ ትምክት ላውራ ማለት ነው። እኔ ያለሁባት አሴምብልስ ኦፍ ጋድ ቸርች ከ91 ዓመተ ምህረት ከ92 ዓመተ ምህረት ጀምሮ በ11 ትምህርት ቤቶች አዲስ አበባ ላይ ከ3600 በላይ ትምህርት ቤቶች እንመግብ ነበር። 3600 ተማሪዎችን በ11 ትምህርት ቤቶች ሀና ማርያም፣ ፍሬዎት ምናምን ቁጠሩ ከፈለጋችሁ እንመግብ ነበር። እየመገብን አለን። ለዛም አዲስ አበባ ቢሮ ምን አደረከን? ከለከላችሁንና 5ቱን ወይም 6ቱን ወደ ኦሮሚያ ውሰዱ ብላችሁን የኦሮሞም ሕዝብ የኦሮሚያም ትምህርት ቤት የኛ ነው ይሄኛውም ትምህርት ቤት የኛ ነው ብለን ምንም ችግር ስለሌለብን እዛም ጋር ወስደን ቡራዩ ላይ ጨምረንላችኋል። አዳነች ይሄ የድራማ ምግብ ምገባ የሌለ ምግብ ምገባ ድራማ 3029 ደረሰን የሚባለው ዳቦ ቤት የሚባለው አለ ለመሆኑ እኛ እኮ ፕራክቲካሊ ነው የኔ እኮ የምናደርገው የነበረው እና ሮማን ከዛ በኋላ ነው ሮማን መሰሰራ የነበረችው እና አዳነች አሁን አለ ወይ? እኔ አሁን አለ ወይ? የልደታውን እኮ ምገባ እኮ አሳየናችሁ እኮ። አዳነች ውሸቷን ነው። ደወልኩ እኮ ዳሽን ባንክ የዳሽን ባንክ እኮ ፕሬዝዳንትን እኮ አናገርኩኝ። አረኛ የአንድ ቀን ነው እንዲህ ክትፎ አበሉልን ያለችን። አረ የለም ካለሲ ላይቭ በየቀኑ አሳዩን። 29ኙም ቦታ ላይ ምገባ ካለ እስቲ ላይቭ አሳዩን። የኛ ግን እናሳያችሁ እንችላለን። እኔ እንግዲህ አሁን ፕሮቴስታንት አይደለሁም። በኦርቶዶክስ ተዋሕዶም ይህ የምገባ ስርዓት ጥልቅ መሆኑን በራሷ ትምህርት ቤቶች ማየት ትችላላችሁ በነገራችን ላይ እና ከዛ በተረፈ ወሊሶ መጠየቅ ትችላለህ። የልማት ማህበር አለን። በሺዎች የሚቆጠሩ ልጆችን ዝዋይ፣ ባህር ዳር ለዛውም አንዱ ምንድነው አፋር ላይ መሆን አለበት ብዬ ነበር። መጨረሻ አልወጣት ደቡብ ግን የሁሉ ከኛ ኪስ በሚመጣ አይደለም። ለምነን ፈረንጆቹን ይህንን አካሄድ በነገራችን ላይ ወደ ኋላ ብንመለስ እነ መካነ ኢየሱስና ቃለ ሕይወት ምን ያህል ሄደውበታል ብንል ምናልባት ብናነሳ በጀቱን እስከ ዛሬ ለቃለ ሕይወት ለሙሉ ወንጌል ለመካነ ኢየሱስ ለኮምፓሽን ኢትዮጵያ የገባው በቢሊዮን የሚቆጠር ዶላር ታሪክ ጴንጤው ቢሰማ ብሬን አምጣ የታስገባው ህንፃ ሰራህበት ብሎ እርስ በራሱ ጦርነት ይፈጥራል ብለን ደጋግመን ነግረናቸዋል ማለት ነው።
ስለዚህ እናዳነች ከኪሳቸው አመጣው ያደረጉን ነገር የለምም። አሁን ቀዳማዊ እመቤቷ ይሄን ያህል ትምህርት ቤት ከፈተች ይባላል። አሳዩን። ይሄን ያህል አዳሪ ትምህርት ቤት አሳዩን። ድራማቲክ ነው። ሸገር ዳቦ አለ። ኮሜንት ጻፉልኝ። 100,000 ዳቦ በቀን የሚያመርት የተባለው በእነ ሱራፌልና በእነ ዮናታ አክሊሉ የቆመራችሁት ቁማርን እኮ የዛሬ 4 ዓመት 5 ዓመት እኮ ነው የገለጨዋለሁ። ስለዚህ አሁን ጎሉ ምንድን ነው ከተባለ ያ በቃ አዲስ አበባን ድሮ የምታቋት ክብሯ ያ ማንነቷን አጥፍቶ ልዩ አድርጎ ሰርቶ ከዛ በኋላ ሌሎች ክልል ላይ ኮሪደር ልማት እየተባለ ያለሷቸዋል። ስኳር ያለሷቸዋል። አዲስ አበባን ዲሞ አድርጎ ማንነትን አጥፍቶ የሆነ ነገር አድርጎ ታላቂቷን ኦሮሚያ መመስረት ነው። ሲያታልሏችሁ ነው ምለው። ለዛ እኮ ነው። ስለዚህ ልክ ለኦሮሚያ መቀመጫ ብላችሁ ማስፋፊያ ያን ህዝብ ስታጠፉ ላይቭ ላይ ህዝቡን አስገብቼ ሳናገር ነበረ ስታደርጉ ለአማራስ ዋና መቀመጫ ከሆነ የፌዴራል ዋና ከተማ መቀመጫ ስለሆነች አይደል? የኢትዮጵያ ዋና ከተማ እንግዲህ ፌዴራል ስም በነገራችን ላይ ፓርላመንቱ ራሱ በሁለት ነው አይደል እንዴ ያለው እና ነግረናቸዋል። ቀድመን ነግረናቸዋል። አሁንም ግልጹንም ነግራችሁ ይሄ የምክክር የሚባል የ4000 ከየት እንደመጡ ማናቃቸው የቀወሱ ሰዎች የተሰበሰቡበት ቦታ የቀወሱ ነው የምላችሁ። የቀወሱ ሰዎች የተሰበሰቡበት ማንም የቀወሱ ሰዎች እንደዚህ አይነት ውሳኔ ያለው ማለት ነው። ማን ነው የወከላቸው? እንደው ለአይናችን እንኳን የምናውቃቸው ሰዎች እዛ ጋር አሉ። አራስ ወለደች ደግሞ አሁን አስረገዝኩ ደግሞ የሚል ነገር ልነግሩ ትችላላችሁ። መስፍን የሚናገረው ስለሆነ ማለት ነው። አራያ መስፍን እኔ ፕሮፌሰርነቱ ጥያቄ ምልክት ውስጥ ነው ማስገባው። ቀልድ ስለሆነ እነሱ ራሱ ሴሌክት የተደረጉበት እያንዳንዳቸው መሪዎቹ ማን ያውቃቸዋል? ራሱ ነው የመረጣቸው። ማን የመረጣቸው? ስለዚህ እኚህ ፓራሲታሞን ሆነው ማስታገሻ ሆነው ህዝቡን እያዘናጉ አሁን ይኸው እያሳደጉላቸው ነው። አዲስ አበባ የኦሮሚያ ዋና ከተማ ዋና መቀመጫ። ከዛ በኋላ ሊያስቀምጥ ነው እንዴ? አትቀመጥም። እንኳን ዘንቦብሽ እንዲያውም ጤዛ ነሽ። ስለዚህ ቀልድ ነው። ይልቁኑ አንዱ የክፋቱን ምንጭ ዛሬ ያሳያቸዋለሁ። ለምሳሌ አዲስ አበባ ነሲ በምናባችን ወደኋላ እንሄድና የ32ቱን የአዲስ አበባ መሪዎች እናያቸው። እንግዲህ አሁን አሳያቸዋለሁ ይሄንን የአዲስ አበባ 32ቱን መሪዎች። ከዛ በኋላ ታሪካዊ ዳራውን ደግሞ እናስቀምጣለን ማለት ነው። እና ይልቁኑ ብዬ እንደ ሃይላይት ማነሳላችሁ ነገር አለ ማለት ነው። የቱጋ ምን እንደተደረገ አሳያቸዋለሁ። እና በዚህ አጋጣሚ እንግዲህ ያው አዲስ አበባ ነው የተመለከተ ዘፈኖች ስላሉ ያው ትውስታችሁ እንዲቀሰቀስ ነው ያቀነባበሩት። እና በዛው እንደታዩት ይሁን። እስኪ እንስማ፣ እንመልከት። የተወደድ ወንደ ጻድቅ ቦሹ 01 እስከ 09 አይነ ጊዮርጊስ የተወደድ ይኸው
እንግዲህ እንዳያችሁት ነው። አንዳንድ ወሳኝ ነገሮች እንገራችሁ። እኔ ቢኒ እስከምን ድረስ ወደ ኋላ መጓዝ ትችላለህ ካላችሁኝ ከተፈራ ዋልዋ ጀምሬ በደንብ ማንሳት እችላለሁ። መቼም ይህ የከረፋና አስቀያሚ ሳይገባቸው የተሸከሙት ፌዴራሊዝም የሚባል አስተሳሰብን ለሰዎች እኩልነት፣ ፍትሃዊነት፣ የሰላም ነገር በሚገባቸው ሎጂክ ባለመጠቀማቸው የሰው ክቡርነትን፣ የሰው አብሮ መጋመድንና መዋለድን ሰውን ሁሉ በክርስቶስ አውቃለሁ እንደሚል በዘረኝነት ነቀርሳ የተነደፉ ትውልዶች ያደረጓቸው ነገሮችን ማሰብ እንችላለን። ተፈራ ዋልዋ ከ85 እስከ 89 በነበረበት ጊዜ የነበረውን ነገር ታውቃላችሁ። ጡዘት ነበረ። እኔ በዛ ጊዜ ምርጫ አዲስ አበባ ላይ መርጫለሁ። 87 ምርጫ መርጫለሁ። በደንብ ስሙኝ። 92ም መርጫለሁ። 97ም መርጫለሁ። ይሄኛውን ያመለጠ ማለት ነው። ይሄኛውን ደግሞ በምርጫ ካርዴ የባለፈውን ተጸጸትኩ ስላልኩኝ ያው ምናልባት እንደነ እንቁ ስላሴ ወዳሉበት ቦታ ሄጄ ልመርጥ እችላለሁ። አይቻልም እንጂ ማለት ነው። ከዛ በኋላ አሊ አብዶ መጣ እና አሊ አብዶ ሸንሽኖ እስልምና ሊያስፋፋ ሄደ። ከዛ በኋላ አሊ አብዶ የሚሄደው አቅጣጫ ትክክል ስላይደለ አሁን በቅርብ ጊዜ እንግዲህ አርፏል። አሊ አብዶ ከወጣ በኋላ አርከበን አመጡት። አርከበ እንግዲህ አዲስ አበባን ምን ሊያረጋት እንደነበረ ሁላችሁም ታውቃላችሁ። አርከበ ሱቅ የሚባል ነበረ። በደንብ ስሙኝ። አርከበ ያደረገው ነገር ነበረ። ልክ አሊ አብዶ ለሙስሊሞች ቦታ ይሰጥ እንደነበረ እኔ ውሸት ስለማላቅ 97 ላይ ከምርጫው በፊት በጸሐፊው በኩል አማካኝነት እኛ በዛ ጊዜ 95 ላይ ልደታ ጋር አንድ ትልቅ ቦታ በሊዝ ከሻያላ ቡዲ ጋር ተጫርተን በ8 ሚሊዮን የፈረንጅ ብር ማለት ነው ጋሽ ቤተና ምናምን ይዘናል። አሁንም እንደተቀመጠ ነው ያ ፕሮጀክት። እዛ ጋር ብዙ ነገር የማውቀው ታሪክ አለ። እዛ ኃላፊም ነበርኩ በነገራችን ላይ የዋና ቢሮ ኃላፊ ያለን ከአራቱ እንትን በድርብ ይዤዋለሁ። እዛ ጋር ሰርቻለሁ ተመድቤ ሊወስዱብን ስለነበር ማለት ነው። አሁን ይሰዱት አላውቅም። እዛው ጋር ግን አሁንም የኦሮሚያ ነገር ተቀምጦበታል ካጠገቡ። ነገ መወሰዱ አይቀርም። አሁን በደንብ ስሙኝ። አርከበ ሲመጣ ከምርጫው በፊት ጴንጤዎችን መሬት ሰጠ። በአንድ ቦታ ከሆነ 5000፣ በሁለት ቦታ ከፈለጋችሁ 2500 ብለው
መሬት ያኛው ለእስልምና ይሄኛው ደግሞ ለፕሮቴስታንት አንድ ወሻሽ። ለምሳሌኛ ያንን የልደታውን በሊዝ የገዛ ነው ብያችኋለሁ። መካኒሳ ጋር 1000 ምናምን ካሬ ሁለተኛውን ተከራክረን በእኔ ዘመን አያት ጋር ሰጥተውናል። ካቢኔ የወሰነልን ነው ብለን ማለት ነው። ግን እነታከል ያደረጉትን ነገር ልንገራችሁ። መሬት የሆነ ነገር ያደርጉ ነበረ እዛ ቦታ ላይ ለታሪኩ ቴዎድሮስ ጎተራጋ ለፓስተር ፋሲል ኃይለማርያም ክብር ደመና ወደ አያት አካባቢ መሰል ቦታዎችን መስጠት ጀመረ። ጴንጤው በእስልምና ተከፍቷል ተብሎ በዚህ ጊዜ ግን ለኦርቶዶክስ ተዋሕዶ ምን ተደረገላት የሚለውንም ታሪክ ማጥናት ትልቅ ነገር ነው። በነገራችን ላይ አብይ ምንም ነገር እንዳልመለሰላት አስረግጬ ነው የምነግራችሁ። ይሁንና ግን እና አርከበ አያሌ የኦርቶዶክስን ህንፃዎችን መልሰዋል። አያሌ እኔ አይደለው ጋሽ ፋንታው ሙጬ የተናገሩትን ማየት ትችላላችሁ። በኢኦቲሲ ላይ አያሌ ቦታ መለሱ። እጅ መንሻ የኦርቶዶክስ መብት ነው፣ የሌላው ግን እጅ መንሻ ነበረ እና ብዙ ቦታዎች ፕሮቴስታንቱ በጊዜው ወሰደ ማለት ነው። ጥሩ። ከዛ በኋላ እንግዲህ እስከ 98 ማነው ስሙ አርከበ ከመራ በኋላ ቀጥሎ አንድ ሰው መጡ። ለአንድ ዓመት ላልሞላ ጊዜ አዲስ አበባ ላይ ተዘካላችሁ 98 ከምርጫ በኋላ ችግር ስለተፈጠረ አንድ አቶ ብርሃኑ የሚባሉ መጡ። እኚህ ሰው ተቀማጭነታቸው ከሀገር ውጭ ነበሩ። የሽግግር ምናምን አዲስ አበባ ላይ መሰል ነገሮች ይደረግ ተብሎ 98 ላይ እኚህ ሰው መጡ። ትዝ ካላችሁ ማለት ነው። አቶ ብርሃን ደሬ የሚባሉ ሰው ማለት ነው። እኚህ ሰው መጡ። እኚህ ሰው አንዳንድ ነገር ለማስተካከል የራሳቸውን የደርግ ንክኪም ያላቸው ሰው ናቸውና የራሳቸውን ነገር ይሄ የሸማቾች የምናምን አንዳንድ ነገርን ለመሞከር አስበው ነበረ ማለት ነው። ድሮ በደርግ ጊዜ የነበረውን ነገር ለጥቂት ጊዜ ነበረ ትዝ ካላችሁ እሳቸው እንትን ያደረጉት። ከዛ በኋላ እነማን መጡ ከተባሉ ይኸው በግልጽ አማርኛ ኩማ ደመቅሳ መጣ። ኩማ ደመቅሳን ስናገር ኩማ ደመቅሳ ቅር ብሎት ነበረ፣ ብዙ ተገፍቶ ነበረ። ዛሬ የሽመልስ ዋና ቢሮ የሆነው የኦሮሚያ ቢሮ ፍላሚንጎ ጋር ያለው ጋር እዛ ውስጥ አንድ ቢሮ ላይ ነበር የሚሰራው። መኖሪያው ቦሌ ቡልቡላ ነበረ፣ ተገፍቶ ማለት ነው። ከዛ የአዲስ አበባ ከንቲባ አደረጉት። 97 የነበረ የምርጫ ጋጋታ ምናምን። ከዛ በፊት እንግዲህ ይሄ የኦሮሚያ ልዩ ምናምን የሚባል ጥቅም ምናምን የሚባለው ነገር ዝርዝር ነገር አልተሰጠበትም። ግን የኢትዮጵያ ዋና ከተማ ነች። ይሄ ጥያቄ ተነስቶ አይታወቅም። ከዛ በኋላ ኩማ ደመቅሳ ነበር። ኩማ ደመቅሳ ቀጠለ ማለት ነው። እያለ መጣ። ኩማ ደመቅሳ እና አባዱላ ገመዳ እነ ግርማ ብሩ መሰል ሰዎች ላነሳላችሁ እችላለሁ። ከጀርባ ከኦነግ ጋር አብረው የነበሩ ማለት ነው። ከነመራራ ጉዲና ጋር አብረው የሚያቦኩ ማለት ነው። ያስኬዳል ወይ? በጠባብ ርዕዮተ ዓለም ትልቂቷን ኢትዮጵያ መምራት ይቻላል ወይ? አዲስ አበባን ዛሬ የኦሮሚያ ዋና ከተማ አድርገ እንኳን ዘንቦብሽ እንዲያውም ጤዛነሽ ይህን ሁሉ የብሔር ብሔረሰቦችን ንብረት ወርሰ የአንድ ማድረግ ልክ እንደ ኮንዶሚኒየሙ ማለት ነው ነው ዓላማ ብዬ የምናገረው ያለ መረጃ አይደለም። ከዛ በኋላ ድሪባ ኩማ መጣ። ድሪባ ኩማ እንደምታውቁት ድሪባ ኩማ መጣና ድሪባ ኩማ ያው እንግዲህ መራ። የተለያዩ ችግሮች ነበሩ። ከዛ በኋላ እንግዲህ እሱ ደግሞ ድሪባ ኩማ ለታከለ ኡማ ኩማ ለኡማ ልጅ አቀበሉ። እችኛዋ ደግሞ የአዲስ አበባ ልጆችን እያደራጀች መሰል ጩልሌ ነገር ነች። በነገራችን ላይ እውነቴን ነው የምነግራችሁ፣ ጩልሌ ነው ታከ ጩልሌ ነው እና መሰል ነገሮችን እያደረገ የአዲስ አበባ ልጆችን ማፍዘዝ ጀመረ ማለት ነው።
ከዚያ አዲስ አበባ ልጅ ደግሞ በቃ የሆነ በቃ እንደዋላ አይደለ እንትን አራዳ መጣለን ብሎ የአዲስ አበባ ልጅ አራዳ ስለሚወድ አራዳ እየተባለ አራዳው ታኬ መጣለን እየተባለ እንተዋለ። ታኬ እንግዲህ ብዙ ነገሮች እንግዲህ ስለታከለ ብዙ መናገር አልችልም። ከጠቅላዩ ጋር የጥቅም ትስስር ነበራቸው። የቅራቅንቦ ማዕድንና ኢነርጂ ላይ መሰል ነገሮችን ከዛ በኋላ አሜሪካ ሀገር ሄደ ለትምህርት ነው ተባለ ምናምን። አሁን መጥቶላችኋል። የቱ ጋር እንደሚገባ አላውቅም። ከዛ በኋላ ወይዘሮ አዳነች መጣች። ወይዘሮ አዳነች የት ነበረች ከተባለ የናዝሬት ከንቲባ ነበረች። እሷም በነ መለስ ዜናዊ ዘመን ፓርላማ ላይ በግልጽ አማርኛ ነው የምነግራችሁ ተላላኪ ነበረች፣ የምትላላክ ሰው ነበረች። እና ይመስለኛል አንዳንድ ደብዳቤዎችን ታይ ነበረ አንዳንድ ደብዳቤዎችን መሰል ነገሮች። ከዛ የልማት ማህበር ላይ የኦሮሚያ ልማት ማህበር ላይ ከአባዱላ ጋር እንግዲህ ግንኙነት አለ እየተባለ አባዱላ በዛ የሙስና ቅሌት እንግዲህ ትዝ ካላችሁ እሱም ኦሮሚያ ላይ የነበረው ፖዚሽን ታውቃላችሁ። ፓርላመንት ላይ እነመለስ በድንጋጤ ለነገ ዛሬ ሲያመጣው ትዝ ካላችሁ ባጭበረበረባቸው ቤቶች ይከሰስ እየተባለ በነበረ ጊዜ ያመጣውና መለስ ያስቀምጥ እሷን ወደ ጸሐፊነት ያመጣታል ማለት ነው። ይሄንን በነገራችን ላይ የልማት ማህበር ፕሬዚዳንት በሆነ ጊዜም ያደረገው ነገር ነው። ከዚህ ሴትዮ ጋር ሌላ ነገር አለ። ያክስቴ ልጅ ነው ምናምን ያጎቴ ልጅ ምናምን ይባባላሉ። የእሱ ድራማ ነው ቢመረህም ዋጣው። አሁን በደንብ ስሙ። አሁን በዚህ ሁኔታ የአዲስ አበባ ድራማ ተሰራ። ከዛ ለማ መጣ። ኢትዮጵያ ማለት ጀመረ። እነዛ ኦሮሚያ እያሉ ነው። ከዛ ተደላደለ ቦታው ማለት ነው። አሁን ጉዳዩ የህልውና ጉዳይ ነው። እንዲህ አይነት ታሪካዊ ዳራ ወደ ኋላ ካነሳውለ ከጀርባ ያለውን የገንዘብ ምንጭ ካወራውለ አሁን ቦታውን አገኙት። ስለዚህ ትናንትና ባሳየኋችሁ ቪዲዮ ላይ መብታችን ነው፣ ምን ታመጣላችሁ? የኦሮሚያ ሰንደቅ ዓላማን ለዛውም አንድ ጊዜ ትዝ ካላችሁ የዛሬ 4 ዓመት ከኢትዮጵያ ሰንደቅ ዓላማ በላይ የኦሮሚያ ሰንደቅ ዓላማ ተውለብልቦ ብዙ ነገር ተፈጠረ። በየትምህርት ቤቱ ኦሮምኛ ተባለ ምናምን። እኛ ቋንቋ እንጠላ። እኔ ሰላሌ ድረስ አንድ የኦሮምኛ አስተማሪ 85 ላይ ሰድቦኝ 86 ላይ ሰድቦኝ ተጣልቻለሁ እና ሰላሌ ድረስ የእናቴ ቤተሰቦች ባይደዌ ሰላሌ አካባቢ እንደው ንፋቅ ከተባለ ለምሳሌ እኔ እናት ፋንታ ያያኔ ቅጣው ነው የምትባለው ማለት ነው። እና እናውራ ከተባለ ማለት ነው። እና እናንተ ሌላ ነገር ትላላችሁ፣ እውነት ለመናገር ማለት ነው። እናንተ በዘረኝነት ነቀርሳ ስለተነደፋችሁ ነው። ቅጣውን ውሰዱት አሁን ወደ ሆነ ቦታ ማለት ነው። በእናቷ ንጋቱ አባጠቡን ውሰዱት በዛ ጋር ማለት ነው። እኔ ዘሬን አላቀው። እኔ አንድ ማቀው ኢትዮጵያዊነቴን ነው። ወድጄ የተቀበልኩት ጴንጤነት ነበረ። ሳጠናው የተውኩት ማለት ነው። ጴንጤ ማለት 5 ቁጥር ማለት ነው ብያችኋለሁ። ወደ እውነተኛይቱ ቅዱስ ቤተክርስቲያን ስመለስ እያንዳንዱ ሸር ይገባኝ ጀመረ። ለካ እውነተኛይቱን የክርስቶስ ቤተክርስቲያን ከምድር ላይ ማጥፋት እንደ ሞሮኮ እንደ ቱርክ ዛሬም በስቃይ እንዳለችው እንደ ግብፅ እንደነ ራሻ እያንዳንዱ ወደ ቅዱስ ትውፊት ሲሄድ ፕሮቴስታንቲዝም የገባበት ተለጥፎ አደጋና ለሚመቸው ደግሞ በዘረኝነት ነቀርሳ የተነደፈ ነው። አማራን ብትፍቀው ወደድክም ጠላም ኢትዮጵያ የሚል ነው ያለው። አንዳንድ ኦሮሞዎችን ብትፍቃቸው ግን ታላቂቷ ኦሮሚያ የሚል ነው የማያሻገር። ከዛ ሄዱ እና አዳም ጋር ሁሉ የደረሱ ስኮላሮቻችሁን ስሙ ግት ነበር የዛሬ 6 ዓመት እነ ግርማን ማለት ነው። እነ ከፍ ያለው ቱፋን አዳም ኦሮሞ ነው በኤደን ገነት ያለው አምልኮ ኢሬቻ ነው ስትሉ እኔ ቢንያምን እየተቃወምኳችሁ እኔ ቢንያምን እዛው ኢትዮጵያ ቁጭ እየተናገርኳችሁ ሸሽቶ መናገር ነው እንዳትለኝ ማለት ነው።
ለምን ብትል በታሪኬ ውስጥ እግዚአብሔር የማይከብርበት አንድም ነገር አስቀምጬ ማለፍ ስለማልፈልግ 24 ዓመት ፕሮቴስታንት ነበርኩ። የተሳሳተ መንገድ ውስጥ ምንፍቅና ውስጥ ነበርኩ። ሲገባኝ ወጥቻለሁ። አሁን ስለ ኦርቶዶክስነት፣ ስለ እውነተኛ የክርስቶስ ቤተክርስቲያን፣ ስለ ኢትዮጵያዊነት ለማውራት ምንም ችግር የለብኝም። ስለዚህ እውነታውን በዚህ ሁኔታ መረዳት አለባችሁ። ታዲያ ኢትዮጵያዊነትን እንግዲህ ስለ አዲስ አበባ አንዳንድ ቪዲዮዎች እንዲህ እያሳለፍን እናሳያችኋለን። ጠቅላዩ ምን አሉ እንስማቸው። በውጭ ያላችሁ ኢትዮጵያውያን ይደንቃችኋል፣ ይገርማችኋል። ኢትዮጵያ እያማረባት ነው። ወደ ቤታችሁ መመለስን ማሰብ የምትጀምሩበት ጊዜ ደርሷል። በማንኛውም መመዘኛ እያደገ ያለ ሀገርና እየወደቀ ያለ ሀገር ውስጥ ለመኖር ምርጫ የትኛው ተመራጭ እንደሆነ አይመከርም። ከሚያድግ ልጅ ጋር መጓዝ ያስፈልጋል። የሚያድግ ልጅ ለሀጭ ፊቱ ላይ ሊታይ ይችላል፣ ግን እየዋለ እያደረ ይጸዳል። ያረጀ ሰው ደግሞ የጸዳ ሊመስል ይችላል፣ ግን ምርኩዝ ይፈልጋል። ኢትዮጵያ የምታድግ የምትበለጽግ ልጆቿን የምትሰበስብ የአንድነት የሰላም ምሳሌ የምትሆን ሀገር ናት። ይህ ከድካም ከልፋት ከስራ ውጪ የሚከናወን ነገር አይደለም። ፈተናዎች አሉ፣ ችግሮች አሉ፣ ወደ ኋላ እንድንጎተት የሚፈልጉ ኃይሎች አሉ። እውነት ነው። ልማት፣ ሰላም፣ ብልጽግና የምናስብ ሰዎች እያሸነፍን ጉዟችን ወደፊት ይሆናል። አሁን በደንብ ስማኝ አብይ፣ ወደየትኛዋ ኢትዮጵያ ነው የምትጠራን? ወደዚህኛዋ ኢትዮጵያ ወደዚች አዲስ አበባ ነው የምትጠራን? አልገባንም። ወደየትኛዋ ነው የምትጠራን? ይሄ አንተ ወዳበከትካት በደም ወዳጨማለካት ሰላም ወደሌላት የመጀመሪያ እኮ የሀገር ሁሉና እኮ ሰላም ነው። ከራስ ተጣልተ እብድ ሰው ሌላውን እብድ ይላል እንደሚሉ አብደህ እብዶች ናችሁ የምትለን ወደየትኛዋ ኢትዮጵያ ነው የምትጠራን? እነ ኢንጂነር ስመኘው በአደባባይ የገደልክባት ስለ አዲስ አበባ ጠንቅቀው የሚያውቁ የአማራ አዋቂያንን ስለ አዲስ አበባ ጠንቅቀው የሚያውቁ የትግራይ ጀነራሎችን እነ ሳረን እና አምባቸውን እና ሳምነው ጽጌን ሌሎች መሰሎችን እውነትን የሚያውቁ ሰዎችን ወደ አስገደልክበት ወደ አስሸንክበት ዛሬ የሚታገሉኛል ያልካቸውን ከ300 በላይ ያሉትን የአማራ ምሁራንን እስር ቤት የከተትክበትን ጀግናውን ታዲዮስ ታንቱ እውነት የሚናገረውን እዛ ያሰርክባት ወደዛች ኢትዮጵያ ነው የምትለን? ወደ አበከትካት ወደ አጠነባት አዲስ አበባን እኮ ኢትዮጵያን እኮ ከሰማይ ለሚያሸታት ሰው በሰው አስክሬን እኮ የገማች ነች። እድሜ ለአንተና እድሜ ለአንተ አይነት መሰለ የጨቀየ ጭንቅላት ያላቸው በሃይማኖቱ ቁርስ ለተቀመጡ ለመሰል ጭምር ወደዛች ኢትዮጵያ ነው የምትለን? ሆዱ ከሞላ ምንም ወደማይመስለው የህዝብ መተራረድ ምንም ወደማይመስለው ወደዛ ኢትዮጵያ ነው የምትለን? ልታስረን ልትገለን የትም ልትገለን ትችላለህ፣ ግን አያሳፍርም? እንደዚህ አይነት ጥሪ በአንተ ሲቀርብ የስመኘው ደም አይፋረድህም? የዶክተር አምባቸው ደም አይፋረድህም? እሰዋሃለሁ ያልከው በአዲስ አበባ አይፋረድህም? ነገ እኮ አንተም ልጆች እኮ አሉ። ደምን ይጠራል። ወደየትኛዋ ኢትዮጵያ ነው የምትጠራን? ወደዚች ኢትዮጵያ ነው የምትጠራን? እስኪ ላሰማ። ጧሪ ልጄን እሷ ላይ ብዬ ጦረኛ ብዬ ያልኩት ልጄን ምትታርገው ተቤት አጠገቤ ግድል ላረጉብኝ አጠገቤ ልጅ ሙቶብኛል፣ ገለውብኛል። የ18 ዓመት ልጅ አብረው ገለውብኛል። ሆዴን አውቄ ዝም ብያለሁ እሳቴን ጎርሼ 12ኛ ክፍል የጨረሰ ልጅ ተጉዬ ተቤት ያውጥተው ነው የገደሉት። 6 ልጆቹን አፍሶ የትም ቀርቷል። ታላቅ ወንድሜ ራብም ገደለን፣
እንቅልፍ ማጣን፣ ኢማንም ማጣን፣ ተቀባይ መንግስት አላገኘንም። ችግሩ ግን ስንመለከተው እኛ አሁን በቀጥታ ስንመለከተው የመንግስት ችግር እንጂ የህዝብ ችግር አይመስልንም። ከ30 ምናምን አባወራ በላይ ናቸው። ከዛም በኋላ አገዳ ሰበሰቡና ቤቱ ላይ ተላይ ያደረጉበት። ቤቱ ሳር ቤት ነው። ከላይ ያደረጉበትና ለኮሱት። ቤቱ ሲለኮስ ውስጥ ያለው ሰው ሁሉ ጥቅ ያለ ነው ቤቱ። እዛ እሳት እየበላው ሰው ሌላው እዛ እየተበላ ነው። ጉልበት ያለው በሩን ሰብሮ ወጣ። ሲወጣ ግን በር ላይ እየጠበቁ በመሳሪያ ይመቱ ነበር። ግቦቻችን አልቀው ብዳራቦ ብዳራጋቸው አረብ ያመከሱ ዲሶሊ ሌላ አለችኝ። ይችን ይዣለሁ ሜዲያ ላይ እየተሰቃየን ነው። ልጅ ዘነ እስኪ ጋዚ ሜዲያ ላይ ልጅ ዘነ እየተሰቃየን አይደለም እንዴ? ለምን አሁንም በመተከል ብንሄድ፣ በጉራ ፈርዳ ብንሄድ፣ አሁን በወለጋ ብንሄድ፣ የትም ብንሄድ እየተጠቃ ያለው አንድ ብሔር ነው። በማንነቱ ነው እየተጠቃ ያለው። ይሄ ነገር ይቁም ብለው አጥቷል። ምንም ማያውቅ ጉዳዩ የማይመለከተው እየተጨፈጨፈ አንዱ ጠፍቶ ሌላው የሚኖርባት ሀገር ልትኖር አትችልም። እንግዲህ ይሄ በቅንጭብጫቢ ነው ማሳይ። በትግራይ ጦርነት 1.7 ሚሊዮን የትግራይ ህዝብን እየቀለድክ እየሳቅ ያሳደጉን መሪዎችን እነ መስፍንን የበላቸው ብዙ ህዝብን ያሳሳትክበት፣ ብዙ ህዝብ ሳይነቃ ብዙ ነገር ያደናገርክበት፣ በአማራ ክልል አማራን ካለበት በወለጋ በል በአርሲ በል በተለያየ ቦታ በማንነቱ እየፈለግ ሲዳማንም አልተውከውም፣ ሱማሌንም አልተውከውም፣ አፋርንም አልተውከውም። ይልቁኑ ደግሞ አስረግጬ ልንገርህ የሀገር መሰረትና ዋልታ የሆነችውን ኦርቶዶክስ ተዋህዶን በጆሮዬ እየሰማሁ በአይኔ ላያት አልፈልግም። ዘመኗን ሙሉ ስታሰቃየን የነበረች በከመተ መንግስቴ በደብዳቤ ነው ያባረርኳት። እናንተ ንቃችሁ አንተም በአደባባይ የእርግማን ምሳሌ ነች ብለህ እስክትናገር ድረስ በጆሮዬ የሰማሁ በአይኔ ያየሁት ይህንን ንግግር ስትናገር፣ በቴሌቪዥንም ደግሞ የእርግማን ምሳሌ ነች እያለ እችን ታላቅ ሀገር ብላ ያቆየች እምነትና ህዝቧን ለየትኛውም ብሔር ብሔረሰብ ነገሯ አንድ የሆነ ክርስቶስና ክርስቶስን ይዛ የኖረችውን እውነተኛይቱን የክርስቶስ ቤተክርስቲያንን እንደ ዮዲት ጉዲት ግራኝ መሐመድ፣ አጼ ሲኒዮስ ደርቡሽ ጣሊያን፣ የዛሬው ግራኝ መሐመድ አብይ አህመድ ልታጠፋት በአርቴፊሻል ቅራቅንቦ የሚሸወድ ህዝብ ያለ መሰለ። እድሜ የለህም ልንገር። እኛ ዛሬ ልንሄድ እንችላለን፣ ነገ ትከተለናል። ጉዳዩ ስር የሰደደ ሃይማኖታዊ ውቅር ነው እና ወዴቷ ነው የምትጠራኝ? የአዲስ አበባ ልጆች አንዳንድ ነገር ትናገራላችሁ፣ መለሳችሁ ትዋጣላችሁ። ቅዱስ ትውፊት እየተዋጠ እናነሳለን። አንዳንድ ጊዜ ትውልዱ የማይገነዘበው ነገር አለ። እስኪ ወጣት የሚናገረው እንስማ። አቋም አዲስ አበባ የኢትዮጵያ ዋና ከተማ ነች የሚል አቋም ነው። እኛ ሌላ አራዝመንም አሳንሰንም ማሳጠረንም አንመለከትም። የአፍሪካ ነች የዩሮፕ ነች ምናምን አንልም። አዲስ አበባ የኢትዮጵያ ዋና ከተማ ነች። ፔሬድ። ሁለተኛው የምናምንበትና በመመሪያ የተቀበልነው አዲስ አበባ በረራ አይደለችም። አዲስ አበባ ፍንፍኔ አይደለችም። እንደውም እየቆየን ስንሄድ እነዚህን ስሞች በአባሎቻችን ባን እናደርጋቸዋለን፣ እንዳይጠሩ እናደርጋቸዋለን። ኮምካጋሌ በሩዋንዳ ውስጥ ሁቱና ቱትሲ የሚለውን ስም ለመጠቀም የሚሞክር እስከ 6 ዓመት ያሳስረዋል። ምናልባት እስከዛ ኤክስተንት ልንሄድ የምንችልበት ሁኔታ ይኖራል። ባናስርም ምናልባት የአዲስ አበባ ልጅ አራዳ ነው እንላለን። እንደዚህ የሚጠሩ ሰዎች ፋራ ነው ብለን ልናሳፍራቸው እንችላለን። ሶስተኛ በአዲስ አበባ ከተማ ላይ ሜየር መሆን አለበት ብለን የምናምነው
ከላይ የተጠቀሱትን አንድና ሁለት የሚያምንና የሚቀበል የሚናገር መሆን አለበት። አዲስ አበባ የክልልች ምናምን አዲስ አበባ ፊሊፒንም አይደለችም፣ አዲስ አበባ በራም አይደለችም፣ አዲስ አበባ ነች ብሎ የሚያምን ነው። ለዚህ እንታገላለን። ከማንኛውም የሚመጣ ኃይል ምንም ነገር አንፈራም። እኛ ትብታችን የተቀበለባትን ሀገር መጥተው ያንተ አይደለችም ሲሉን የምንቀበል ፈሪዎች አይደለንም። የአጼ ቴዎድሮስ የአጼ ምኒልክና የነዘራ ይደረስ እና አብዲሳ አጋ ልጆች ነን። ስለዚህ ትግል ካስፈለገ በየትኛው አቅጣጫ ትግል እናደርጋለን። ሰላማዊ ትግል ማለት ነው። ይሄን ነው ከሚዲያው አካል እና ከአባሎቻችን እና ይሄንን ነገር ለመስማትም ከመጡ ጋር እየተነጋገረ ለአዲስ አበባ ወጣት መቼም የአዲስ አበባ ወጣት አሁን ላይ እየተነቃቃም ነው ያለው። አንዳንዶቹ ደግሞ በየጫት ቤት በየሽሻ ቤት ቁጭ ያሉ ወያኔ ያዳክሟቸው የተቀመጡት የአዲስ አበባ ወጣቶች አሉ። ለነሱ ሊነግሯቸው የሚችሉት መልእክት ካለ በግልጽና በሚዲያው ስም ቢያስተላልፉልን። አመሰግናለሁ። እንደ ዓለም ሚዲያ ለጠየቀን ጥያቄ በሳል ጥያቄዎች ያለኝን ክብር ሀቢብ መግለጽ እፈልጋለሁ። ለአዲስ አበባ ወጣት እንግዲህ በር ድረስ መጥተው ያንኳኩ አንዲት አልጋ ዘርግተ የምትኖርባት መሬት ያንተ አይደለችም፣ ግን እደርባት እንደ ቤርጎ እየተባልክ ነውና ይሄንን አይነት ኮንሴፕት ይዘህ ይሄንን አይነት ጥያቄ ይዘህ ወደ ተለያየ ቦታ ሄደ ጊዜን ማጥፋት ትክክለኛ አይመስለኝም። ብዙ ጠንካራ ልጆች ይሄ ሰውዬ የት እንዳለ በምን አቋም እንዳለ ከታይ ጻፉልኝ። እንግዲህ በስተመጨረሻ እውነቱን እውነት ብለን ዘመናችንን መጨረስ አለብን ብዬ አምናለሁ። የአዲስ አበባ ጉዳይ ግልጽ ነው ከያንዳንዱ። ቅድም እንግዲህ በዩቲዩብ ላይ በዚህ እያሳዩዋችሁ ነበር አንዳንድ የአዲስ አበባ ትዝታዎችን እና እውነታው ይሄ ነው። እንዲህ አይነት ፈገግታ Every smile is a story, a fragment of time captured in the light of our shared history. In the laughter of our youth, we find the enduring rhythm of our heritage, a gaze that bridges the past and the present, holding the memory of a generation. I carry the stories of those who came before me. In my eyes, you can see the hope that never fades. A simple moment, frozen in time yet breathing with life. To remember is to keep the flame of our spirit alive. ፈገግታ ኢትዮጵያ ውስጥ አለ። ምን ይታያችኋል? መሰል ሀሳቦች እናነሳለን። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ስለማላቀው ወንጌል፣ ስለማላቃት አዲስ አበባ፣ ስለማላቀው ኢትዮጵያና ስለማላቀው ግለሰብ አላወራም። ስለማቀውን ግን ባወቅኩት ልክ እናገራለሁ። ዘረኝነት ነቀርሳ ነው። አሁን ማስረግጬ ነው የምነግርህ። እያንዳንዱ ትውልድ ለራስ ንቃ። ዛሬ ምናልባት ይህንን አስከፊ መንግስት የሚቃወሙ ፋኖ በለው ሌሎችም በሌላ የምትፈርጃቸው ከሆንክ እንዳንተ ቂል ሰው የለም። ይኸው ቤትህ አፍንጫ ላይ መጥቶልሃል። እኔም ከዛሬ 7 ዓመት 8 ዓመት በደንብ ስሰራበት የነበረው ነገር ነው። አብይ ሸውዶናል። ሙሴያችን ብለነው ለካ ሊያርደን የመጣው አውሬያችን ነው። ይሄን ብዬ ጨርሻለሁ። ትውልድ ንቃ። መርሃ ግብሬ ከተመቸ ላይክ አድርግ፣ ኮሜንት ጻፉልኝ፣ መሰል ቪዲዮዎችን በውስጥ አጋሩኝ። ይህ የቴሌግራም አካውንቴ ነው። በዚህ ጋር ጆይን እያደረጋችሁ ማውራት እንችላለን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ